እኮ ነኝ። እኔ ላይ ሽጉጥ ትደቅኛለሽ? ቁጭ በል። አንቺ ልጅ እያበድሽ ነው እንዴ? አዎ እያበድኩ ነው። ሄኖክን በጣም ነው ማፈቅረው። ከሱ ማንም እንዲለየኝ አልፈልግም። አንተም ብትሆን። ይሄማ ፍቅር ብቻ አይደለም ፍቅር ነው እንጂ። አይ ሰው ላይ መሳሪያ መምዘዝ፣ አባት ላይ መሳሪያ መደቀን፣ ሰው በመሳሪያ ለመግደል መሞከር ይሄ ፍቅር ሳይሆን ሰይጣንነት ነው። አሁን መሳሪያውን አስቀምጥ። ከዚህ በኋላ አብሬህ አልኖርም፣ እንዳትከተለኝ። ሳምራዊት ብትረጋጊ ይሻልሻል። እሺ? አልረጋጋም አባዬ። ልረጋጋ የምችለው ሄኖክ የኔ ብቻ ሲሆን ነው። ሳምራዊት ምንድነው? የምን ጠባቂዎች? ምን ሁሉም ነገር አውቃለሁ ብላል ነበር እንዴ? አልማዝ እውነት ይቅርታ፣ ይሄን ነገር ቆይ በዚህ አይነት ከኔ ጋር ስትገናኝ ቆመን ስናወራ ምናምን ለአባትሽ ነግረውታል ማለት እኮ ነው አይደል? አዎ ሁሉም ነገር ይነግሩታል። የማይነግሩት ነገር የለም። ምን እንደበላው፣ ምን እንደጠጣው፣ ከማን ጋር እንደተገናኘው ሁሉም ነገር ይነግሩታል። ታዲያ ከኔ ጋር ስትታይ ማለት ከኔ ጋር ስትታይ ምንም አይልሽ? የክፍሌ ልጅ እንደሆንክና ጎበዝ ተማሪ እንደሆንክ ስለነገርኩት አሳይመንት ምናምን አብረን ስለምንሰራ ምንም አይለኝም። ኧረ እዚህ ነው አትጨነቁ። የሄለን ቤት ነው ብዬ እኮ የነገርኩት ወንድ ቤት ገባሁ ስለው የክብር ጉዳይ ነው ምናምን ብሎ እንዳይገናኙ ፈርቼ ነው። ችግር የለውም አባቴ ለእኔ ስለሚያስብ እንጂ ክፉ ሰው ሆኖ አይደለም። እጅግ በጣም ደንግጠው ይገኛሉ። ፌመስ ብቻዋን እንደማትንቀሳቀስና አባትየው ጠባቂዎች ቀጥሮላት የምትገባበት ከማን ጋር እንደሆነች ሁሉ እንዲከታተላት ሰው እንዳላት ሲሰሙ ወይዘሮ አልማዝ እጅግ ነበር በጣም የደነገጠችው። ጓደኛዋ ሳይቀር በጣም በመደናገጥ አሁን ከዚህ መሄድ አለብኝ በማለትም ከቤት ልትወጣ ትገኛለች። ሆኖም በባለፈው ክፍል ላይ ሳምሪ ፌመስ ላይ ልትተኩስ ስትል ነበር ክፍሉ የተጠናቀቀው። ሆኖም ልትተኩስባት ሽጉጧን ካቀባበለች በኋላ ፌመስ የሚጠብቃት ጠባቂ ቶሎ ብሎ ነበር ሳምሪን ከኋላ በኩል ያዛት። በሽጉጡን ቀጥ ብለሽ አውርጂ በማለትም ከያዛት በኋላ ይዟት ነበር እየደበደባት የቆየው። ሆኖም እንግዲህ እሷም ያንን ነገር ካደረገች በኋላ አቶ አለሙም ከእንቅልፉ ሲባንን ሽጉጡ አጠገቡ ጋር አልነበረም። ከቤት በወጣች ጊዜ እንግዲህ ፌመንን እንደምትገላት ሄኖክን ካልተወችላት በፍጹም እንደማትተው እየነገረችው ነበር። ሆኖም እንግዲህ እሱ ለእኛ ቤተሰብ የሚጠቅም ትልቅ ነገር አለ። ሄኖክና እሷ ለተወሰነ ጊዜ አብረው እንዲሆኑ ታያቸው ብሏት ነበረ። እሷም በፍጹም ይህንን አላደርግም በማለት ሽጉጧ ይዛ የወጣችው ለማስታወስ ያህል እንግዲህ ያንን ካደረጓት በኋላ አቶ አለሙ እስከ ትምህርት ቤት ይመጣል። ሆኖም ከመጣና ጓደኛዋን ከጠየቀ በኋላ እሷም ፌመስን ልትተኩስ ስትል እሷም እንደያዟት ተነግራለች። ሆኖም አቶ አለሙ ምንም ነገር አልመሰለውም ነበረ። እንዴት እኔ ያልኩት እኮ ልጅት ታግቷ እየተቀጠቀጠች ነው ያልኩት፣ ምነው አልደነገጥክም ብላ ስትለውም አይ ታዩ በማለትም ይላታል። እሷም እንዴት አልደነገጠም እንዴ አባቷ አይደል እንዴ በማለትም እንግዲህ ዝም ብላ ፌመስንና እሷን አስታርቀ ልጅቷን አስፈታት እንጂ ይሄ እኮ እየቀጠቀጧት ሊሆን ይችላል ብሎ ሲሉም አይ በቃ ተይው በማለት እንግዲህ እሷት ይሄዳል። እቤትም እንደደረሰ ለፌመስ አባት ይደውልና ያንተ ልጅ እንደሆነች አልነገርኳትም ነበረ፣ ለዛ ነው ሽጉጡን ልትተኩስባት የሄደችው ብሎ እንግዲህ አቶ እርጋን ያናግረዋል። አቶ እርጋንም አሁን ልቀቃት፣ ሁሉንም ነገር እነግራታለሁ ስለማታውቅ ነው በማለት እንግዲህ አቶ እርጋንን ካሳመነው በኋላ አቶ እርጋን እንዲለቋት ያደርጋል። ሆኖም እንግዲህ ሄኖክ ሀኒ የት ሄዷ ነው ዛሬ? ሳምሪ የት ሄዷ ነው? እቺ ልጅ እኮ በድንገት ያልሆነ ውሳኔ ትወስናለች ብሎ ፌመስን ይጠይቃታል። እሷም እንዴ አሀ ታፈቅራታለህ ማለት ነው? እኔ እኮ እየጠበቅኩ ነው የምትመልስልኝን ምላሽ ብላ ትለዋለች። እኔ ሁለታችሁንም አላፈቅራችሁም፣ ግን እሷ ቶሎ ያልሆነ ውሳኔ ስለምትወስን እራሷን ትጎዳለች ብዬ ነው ብሎ ይላታል። እሷም እንግዲህ እንደዛ በሚላት ሰዓት ሽጉጥ ልትተኩስብኝ መታ ነበረ፣ ሆኖም የኔ ሰዎች ይዘዋታል ብላ ስትልም እጅግ ይደነግጣል። እንዴ
እንዴት እንደዛ ታደርጊያለሽ? በማለትም ሲል እኔ ምንም አልሆንኩም ብላ እንግዲህ ለሷ ያዘነላት ስታስመስልም ነበረ። ሆኖም እንግዲህ ያንን ነገር አሁን እንድታስለቅቂያት እፈልጋለሁ ብሎ ይላታል። እሷም እንግዲህ ስለምትወደው ችግር የለውም ብላ ትደውልና በቃ ልጅቷን ልቀቋት ብላ ስትልም ልጅቷ ተለቋለች በማለትም ይነግራታል። እንዴት ለእኔ ሳትነግሩኝ? በማለትም ሲል እንግዲህ አባትየው እንደለቀቃት ሲነግራት አይ ይኸው ተለቋልሃለች በማለት ትለዋለች። እነሱም ቁጭ ብለው እያወሩ እያለ ወይዘሮ አልማዝ ትደውላለች። እንግዲህ የዛም ቀማታም ከልጇ ጋር ስታወራ ስታመሽም ነበር ያደረችው። ጠዋትም ረፈድ አድርጎ ነበር የመጣው። እንግዲህ አቶ አለሙ ያላትን ነገር ወይዘሮ አልማዝም ተቀብለው ነበር። እንግዲህ ያንን ነገር አልማዝ ከተቀበለች በኋላ ሁለቱ አንድ ላይ እንዲሆኑ አድርጊያቸው እንዳላትም ሁለቱ አንድ ላይ እንዲሆኑ እያደረገቻቸው ትገኛለች። ሆኖም እንግዲህ እሱም ቁጭ ብለው እያወሩ ወይዘሮ አልማዝ ትደውልና አሁን ወደ ቤት ፌመስን ይዛት እንድትመጣ እፈልጋለሁ ብላ ስትለም እናቴ ይሄ አይሆንም በማለትም ሲላት አይ መምጣት አለባችሁ ለእሷ ስጧት እስቲ ብላ ትለዋለች። እሱም እሺ በማለት እንግዲህ ሲሰጣት አንድ ላይ እንድትመጡ እፈልጋለሁ፣ ቡናም አፍልቼ እጠብቃችኋለሁ ብላ ትላለች። እሷም እንግዲህ እንደዛ ባለቻት ሰዓት እሺ እናቴ በደስታ ትልና ለመምጣት ትስማማለች። እንግዲህ ያንን ከተስማማችን በኋላ ሄኖክም ምንም ማድረግ ስለማይችል እሺ በቃ ኑ እንሂድ። ከዛን እንግዲህ ጓደኛቸውም እንዴ እኔን ጥላችሁ ልትሄዱ ነው ወይ በማለት ስትልም አይ አንድ ላይ እንሄዳለን ሶስታችንም በማለት እንግዲህ ወደ ቤት ይሄዳሉ። እቤትም ከደረሱ በኋላ እንግዲህ ወይዘሮ አልማዝ ቡና አፍልታ ነበር እየጠበቀቻቸው። እሷም እንግዲህ ቡና አፍልታ ከጠበቀቻቸውን በኋላ ቡናቸውን እየጠጡ እየሳቁ እየተጨዋወቱ ነበረ። ሆኖም ሁሉንም ነገር እያወሩ ሳለ የሚጠብቃት ሰው እንዳለ ያወራሉ። እሷም የሚጠብቃት ሰው የምትገባበት ሁሉ የሚጠብቃት ጠባቂ እንዳላት አባትየው ለጥንቃቄ ያህል እሷን የሚከታተላት ሰው እንዳትጎዳ በጣም ስለሚወደኝ ነው በማለት እንግዲህ ትነግራችኋለች። በዚህንም ሰዓት ወይዘሮ አልማዝ እጅግ ነበረ በጣም የደነገጠችው። እንግዲህ እጅግ በጣም ስትደነግጥ ምን ሆናችኋል? እንደዚህ መደንገጥ የለባችሁም። አባቴ እጅግ መልካም ሰው ነው። ይሄንን የሚያደርገው ለእኔ በማሰብ እንጂ ሌላ ነገር አይደለም። እናንተ እንደዚህ መደንገጥ የለባችሁም ብላ ትላቸዋለች። እነሱንም እንግዲህ እንደዛ ስትላቸው አይ አልደነገጥንም፣ ግን እኔ ምልሽ ከኔ ጋር ስትገናኝ ያውቃል ማለት ነው ብሎ ሲላትም አዎ ግን ለአባቴ ነግሬዋለሁ አሳይመንት አብረን እንደምንሰራና እጅግ ጎበዝ ተማሪ እንደሆንክ፣ ስለዚህ አባቴ የኔ ደስታ እንጂ ሌላ ነገር ምንም ችግር የለበትም በማለትም ተነግረዋለች። ሄኖክም እንግዲህ እጅግ ቢደነግጥም ወይዘሮ አልማዝ አይ አሁን የሆነ ቦታ ደርሼ መምጣት አለብኝ ብላ ትነሳለች። እንዴ ወዴት ይሄዳሉ? ተቀመጡ እንጂ ምንም ችግር የለውም ብላ ብትልም አይ እኔ ለራሴ የሱቅ እቃዎች ልገዛ ነው በማለትም እንግዲህ ለመውጣት ስትነሳ የሷን ጓደኛ እኔም መሄድ አለብኝ ብላ ትላለች። እንዴ ምን እየሆናችሁ ነው ያላችሁት? አረ እንደዚህማ መሆን የለባችሁም በማለት እንግዲህ ትናገራለች። እሷም በምትናገር ሰዓት ወይዘሮ አልማዝም አይ እናት አይገባችሁም እንዴ? ሁለታችሁ አንድ ላይ እንድትሆኑ የአሁኑ ልጆች ቶሎ ትባንኑ ነበረ። ሁለታችሁ አንድ ላይ እንድትሆኑ አንድ ላይ እንድንሄድ ነው እንጂ ሌላ ነገር አይደለም በማለት ታስቀኝታለች። እንግዲህ እሷም አብረው ከወጡ በኋላ ተጠይቃታለች። ጓደኛሽ ምን አይነት ናት በማለትም ስትጠይቃት አይ ጓደኛዬ እኔ የማውቃት መስሎ ነበር፣ ግን ዛሬ ላይ ሳቅ ምንም ነገር አላውቃትም ማለት ነው። እንዴት ይህንን ነገር ታደርጋለች በማለትም እንግዲህ ከወይዘሮ
አልማዝ ጋራ ማውራት ይጀምራሉ። አልማዝም እንግዲህ ይሄን ያህል አታውቂያትም ማለት ነው ብላ ስትላትም አዎ እኔ ራሱ ግራ ገብቶኛል፣ እኔ ምንም ያወቅኩት ነገር የለም በማለት ነው ስትል እሺ በቃ እንግዲህ እንደዛ ከሆነ ብላ ትሸኛታለች። እሷም በሸኘቻ ሰዓት ቶሎ ብላ አለሙ ጋር ትደውላለች። አለሙንም እንዴ ፌመን ማን እንደሆነች ራሱ አላወቅም ወይ? በጠባቂ እንደምትንቀሳቀስ ለምንድን ነው ያልነገርከኝ? ብላ ስትልም እሱም እንግዲህ በደንብም አያውቅም፣ ሆኖም እኔ ይሄንን ነገር እኮ አላውቅም በማለትም ይናገራል። እንዴ ይህንን የማታውቅ ከሆነ ታዲያ ምን እያደረግክ ነው ያለኸው? ብላ ትለዋለች። እሷም እንደዛ በምትለው ሰዓት አይ እንደዛ ነው እንዴ? ይቅርታ አድርግልኝ ወይዘሮ ዝናሽ፣ ወይዘሮ አልማዝ ወይዘሮ ዝናሽ ላይ መገኛ መጣኝ እንዴ? ቅድም ወይዘሮ ዝናሽ ነው ሀሚ ድራማ ሰርቼ የነበረው ማራኪ ቻናል ሄዳችሁ ዘና ታብሉሽ እና እንዴ ስልኬ ደግሞ ለምዘጋ አይ ደሃ ነገር ልጅቷ ስትስቁን ቀልቤን ወሰደችው እና ይቅርታ አድርጊልኝ እኔ ስለሷ ማቅ መስሎ ነበር አላቅም። እኔ ልጄ እንዲጎዳብኝ በፍጹም አልፈልግም። ልጄ አንድ ነገር ቢሆንስ እንዴትስ ነው እነሱ ከተፋቀሩ በኋላ ጠባቂ እያላት የምትጠፋው? በማለትም ትጠይቀዋለች። እሱም እንደዛ በምትለው ሰዓት ወይ ስለዚህ እንዴት ታስባለህ? ስለዚህ እንዴት ታስቢያለሽ? እነሱ ካሰቡበት እኮ ተያይዘው እንኳን አንድ ጠባቂ 10 ጠባቂ ራሱ ቢኖር ማምለጥ ይችሉበታል። ዋነኛ ነገር ሁለቱ መፈቃቀራቸው ነው በማለትም ይላታል። እኔ ልጄ ብቻ እንዲጎዳብኝ በፍጹም አልፈልግም በማለት እንግዲህ ለአቶ አለሙ ትነግረዋለች። አቶ አለሙ እያበረታታት ይገኛል። ልጅሽ ምንም ነገር የሚሆነው ነገር የለም፣ አንቺ ለምንድን ነው እንደዚህ የምትፈሪው? በማለትም እንግዲህ ይናገራታል። እሷም ልጇን በጣም እየሰጋችለት ትገኛለች። እንግዲህ ከአቶ እርጋይ ጋር ካጣበሰች በኋላ አቶ እርጋ እንግዲህ ልጇን ቢገልባት አባትየውን ገለባታል። እንግዲህ ሄኖክ እንግዲህ ዛሬ ላይ ለብቻው እያሰበ ይገኛል። ፌመስ ከሄደች በኋላ እርጋ ማለት አባቴ የገደለው ሰውስ ቢሆንስ? እርጋም ሆነ አለሙ የአባቴ ገዳይ መሆን አለባቸው። ከሆኑም ደግሞ ለጥቅም ብለው ነው የገደሉት። ስለዚህ እናቴን ብቻ አንድ ነገር እንዳያደርጉብኝ በማለትም እጅግ እየተጨነቀና እያሰበ ይገኛል። ሆኖ እንዴት ማድረግ ይችላለሁ? ወዴትስ ነው ማድረግ የምችለው? እያለም እንግዲህ በተደጋጋሚ እያሰበና እየተጨነቀ ይገኛል። ሆኖም እንግዲህ እንዳያቻት ሳምሪም አባቷ ላይ ሽጉጥ አቀባብላ ነበር። አባትየውም እንዴት ነው እንደዚህ የምታደርጊው? የማለች እንደሆነች አላወቅሽም? አሁን መስመር ጥሰሻል። አርፈሽ መቀመጥ አለብሽ። አርፈሽ የማትቀመጪ ከሆነ እንደተለመደው ክፍሉን ነው የምዘጋብሽ ብሎ ይላታል። እሷም እንደዛ በሚላት ሰዓት እጅግ በጣም ትናደድና እኔ በፍጹም ሄኖክን አጥቼ እንደማልኖር ታውቃለህ አይደል? እንዴት ሄኖክን አጥቼ እንድኖር ታደርጋለህ? አንቺ ብትገያትስ የሰው ልጅ ብሎ ሲላትም ሲጀመርም እኮ ልገላት ነበር የሄድኩት አልተሳካልኝም እንጂ ብላ ትለዋለች። አሁንም ቢሆን ሄኖክን አጥቼ በፍጹም መኖር አልችልም፣ እገላታለሁ እንጂ በፍጹም አልለቃትም ብላ ትለዋለች። እሷም እንግዲህ እንደዛ በምትለው ሰዓት እንዴት ነው አንቺ እንደዚህ የምታደርጊው ብለው ሲላትም እሱ ላይ እንግዲህ ሽጉጡን ታነሳና አይ እንደዛ ከሆነ ከወዲህ አንተ ጋር አልኖርም፣ አንተ ዞር እንድትልልኝ እፈልጋለሁ በማለት ሽጉጡን ስታቀባብልበት እንዴት እንደዚህ ታደርጊያለሽ? በይ እረፊ ቢላትም በፍጹም አላልፍም እያለችው ነበር። ሆኖም አላልፍም ብላ ካለችውም በኋላ እሱም ሲተናዶ ቀስ ብሎ እንግዲህ ሽጉጡን ይቀበላታል። እንግዲህ ሽጉጡን ከተቀበላት በኋላ እሱም ክፍል ያስገባታል። ይህንን አይደል የፈለግሽው? አሁን አርፈሽ ትቀመጫታለች በማለትም ክፍል ውስጥ ያስገባትና ይዘጋባታል።
አባዬ በፍጹም እኔ እሱን አጥቼ መኖር አልችልም። ስለዚህ አሁን እዚህ እንደዚህ አታስቀምጠኝ ብላ ትለዋለች። እሱም እንግዲህ እስክትታረሚ ድረስ እዚሁ ነው የምትቀመጪው ብሎ ይላታል። እውነት አንተ አባቴ ነህ፣ አባቴ አይደለህም ብላ ትለዋለች። እናቴንም እንደዚህ ስታሰቃየት ነው የገደልካት ብላ ስትለውም ስለ እናትሽ እንዳቀረሽብኝ በማለት ሲናገራትም እንዴት ነው ስለ እናቴ የማላነሳለ? አሁን እኔ በፍጹም እዚህ ክላስ ውስጥ ሄኖክን አጥቼ መኖር አልፈልግም ብላ ትለዋለች። እሱም እንግዲህ ቀጥ ብላ እንድትኖርና ስለሱ ትታ እራሷን አርማ እንድትቀመጥ ይነግራታል። እሷም እንዴት ነው እንደዛ የማደርገው? በፍጹም እንደዛ ማድረግ አልችልም እያለች እንግዲህ ትገኛለች ማለት ነው። ሆኖም እንግዲህ እሱም እንደዛ ቢላትም ሀኒም በሄኖክ ፍቅር እንግዲህ ስለተያዘች እሷም ክላሷ ውስጥ ከተቆለፈባት በኋላ ለሄኖክ ደብዳቤ እየጻፈችለት ትገኛለች። ሄኖክ እኔ ዛሬ የዋልኩት በአባቴና በፌመስ ሰዎች ታግቼ ስደበደብ ነው ያልኩት። አንተን ባገኝ ደስ ይለኝ ነበር። አሁንም ቢሆን አንተን አፈቅርሃለሁ። አንተን ከማፍቀር ወደኋላ አልልም። ግን አንተ ደግሞ አሁን ላይ የምታፈቅራት ፌመስን ነው። ስለዚህ እኔ ደግሞ አንተን አጥቼ በፍጹም መኖር አልችልም በማለት እንግዲህ ደብዳቤ እየጻፈችለት ትገኛለች። ሄኖክ እንግዲህ አሁን ላይ ሁለቱም የአባቱ ገዳይ ስለሆኑ ሁለቱንም የሚያፈቅራቸው ነገር የለም። ሆኖም እንግዲህ ባያፈቅራቸውም የሳምሪ ነገር ያሳስበዋል። እሷ ቶሎ ብላ መጥፎን ነገር ስለምትወስን የሆነ ነገር ትሆናለች በማለትም እንግዲህ እያሰባት ነበረ። ሆኖም እንግዲህ ዛሬ ላይ ሳምሪ ወስኗ እራሷን ለማጥፋት ደብዳቤ እየጻፈችለት ትገኛለች። እንግዲህ ይህንን እያደረገች ያለችው እሱ ፌመስን ይወዳታል በማለት እንግዲህ እራሷን ለማጥፋት ወስኗ እጇን በስለት ቆርጧ ትገኛለች። እንግዲህ አሁን ላይ እሱ ግራ ገብቶታል። ሁለቱንም ደግሞ እንደማያፈቅራቸውም ለፌመስ እየነገራት ነበረ። እንግዲህ እኔንም እሷንም የማታፈቅረን ከሆነ ለምን ምን ትሰራለህ ብላ ስትለውም እሷ እንግዲህ እንደዛ በምትለውም ሰዓት እሱም ዝም እያላት ይገኛል። እሷም እንግዲህ ግራ ተጋብታለች። ሄኖክም ግራ ተጋብቶ ይገኛል። ሆኖም እንግዲህ አሁን ላይ ፌመስ እራሷን ለማጥፋት ክፍሉ ተጠናቋል። እራሷ እጇን ከቆረጠች በኋላ እራሷን ስታለች። ማንስ የሚደርስላት ይመስላችኋል? ወይስ እንዴት የምትሆን ይመስላችኋል? ሄኖክስ ትክክል ነው ወይ እየሰራ ያለው? አለሙስ ምን እያደረገ ይመስላችኋል? እንግዲህ አለሙ እዚህ ጋር ትልቅ ጥፋትን አጥፍቷል ወይስ አላጠፋም ብላችሁ ነው የምታስቡት? እንግዲህ ቀጣዩን ክፍል ሁላችንም በጉጉት የምንጠብቀው ይሆናል። ውድ የተከበራችሁ የተወደዳችሁ የሴና ቤተሰቦች ሴና ነኝ። እንግዲህ እስከዚህ ሰዓት በትዕግስት ስለተከታተላችሁኝ ከልብ አመሰግናለሁ። ቀጣዩን ክፍል ይዤላችሁ እስክመጣ ድረስ ሁላችሁም ከዚህ ቤት አዲስ የሆናችሁ ሁሉ ሰብስክራይብ እና ላይክ እያደረጋችሁ እንድታበረታቱኝ በአክብሮት ጠየቅኳችሁ። ስለምታበረታቱኝ ሁሉ ከልብ አመሰግናለሁ። እንግዲህ ውድ የሴና ቤተሰቦች መልካም ቀን ተመኘውላችሁ። ለሁላችንም በያለንበት መልካም ቀን መልካም ውሎ ይሁንልን።